ሄርሜላ የምትባልሽ በጣም ወዳት በጣም ማፈቅራት በጣም ከሷ ውጪ እኔ እንጃ። የሚገርምሽ ስላፈቀርኳት ፍቃደኛ አልነበረች። ባፈቀርኳት ሰዓት ማለት ፍቃደኛ ስላልነበረች ቅር እያለች ነው ግን ምሰሚ አይ እኔ ነበርኩበት። እሺ ቆይላ እሺ ያስሚኝ አታዳምጪኝም? እንድታዳምጪኝ ግን እፈልጋለሁ። እሺ ዝም ብዬ ያው አንቺ የሌለሽበት ነገር አንቺ ስላልነበርሽ ምናምን ብዙ ነገሮች ተፈጥሯል። ምክንያት ከዛ ምን አደረኩኝ መሰለሽ? ጠየቅኳት አፈላች። ስታፈላ ምን አደረኩኝ? አግቻት ምን አደረኳት መሰለሽ? እኔ ጋር የተወሰነ ጊዜ ያኖርኳት። ከዛ እንደ ማንኛውም ሰው ተዝናናን ፏልን። ሰዎች ሌላ ነገር ማለት ትኩረት ሰጡና የተወሰነ ነገር የፈለጉት መላምን ሰጡ ማለት ነው። ከዛ በኋላ ላውራልሽ ቆይ አንቺ እንደ ልጅነታችን ነው እያጨውሽኝ ያለሽው። ቆይ ልተንፍስ ቢያንስ የለም የሚሰማኝ። ስለ ሄርሚ ደግሞ እየነገርኩ መሀል ላይ ታቋርጭኛለሽ። መሀል ላይ ለምንድን ነው ታቋርጭኝ? የገጠመኝ ልንገርሽ። እሺ ተናገር። ግን አሁን እኔ እንደዛ አይነት ነገር የምሰማበት ጊዜ አይደለም። ላይክ እና ናፍቀኝ የመጣሁት አንተን ነው እንጂ ስለ ከሌ ስለ ሄርሚ ስለማ አይደለም። አንደኛ ታርጌቴ አንተ ነህ ከተረዳኸኝ ማለት ነው። ግን ደግሞ አንቺ ልጅ ግን የሆነ መቅረልሽ ነገር አለ። ቆይ አንቺ ጋር ምን ማለት ነገር የለም። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እግዚአብሔር ይመስገን እኔ በጣም ደህና ነኝ። አውቃለሁ ረጅም ጊዜ ነው የጠፋሁት ከሰሞኑ በኋላ ማለት ነውና የጠፋሁባቸው አንዳንድ ነገሮችን ለማስተካከል በሚል ነው የጠፋሁት። ነገሮች በማስባቸው መንገድ ስላልሄዱ ብዙ ነገሮች ወደ ኋላ አስቀሩኝ። ዛሬ ደግሞ ወደ እናንተ የመጣሁት በማትጠብቁት ሌላ ቀን በመጠብቁኝ መንገድ ሳይሆን በቃ በሌላ መንገድ ማለት ነው የመጣሁትና አንዳንዴ ነገሮች ላይ ችክ ማለትም እስቲ አንዳንዴ እንተው ወይ ደግሞ ለቀቅ እናድርገው ምንልበት ኬዝ አለና ዛሬ ደግሞ የተከሰትኩላችሁ ቆንጆ እንግዳ ማትጠብቁት የምትወዱት እኔ እንጃ የሚጠላ ነገር የሌለው እንግዳ ነው ይዤላችሁ የመጣሁት። ደግሞ ከተገናኘንም ረጅም ጊዜ ሆነ በጣም ብዙ ጊዜ ማለት ነውና ከልጅነታችን ይመስለኛል እንደውም ካገኘው የሆነ እየተጫወትን የቃቃ ሚስቴ ነው ያመጣውላችሁ ዛሬ እየተጫወትን ድሮ ጭቃ ያቦካንበት ቪዲዮ ካለ እሱ ማሳያችኋለሁ። እሺ እሷ ፍቃደኛ ከሆነች ነው የራሷ ላይፍ ካልጀመረች። ምክንያቱም አሁን እንዴት መሰላችሁ እንደዚህ ያልኳችሁ እኔ ሄርሚን ስላፈቀርኩኝ አሁን ያለሁበት ስሜት ያ ስለሆነ እሷ ደግሞ ያው ሰው ነች አይደለ? ሌላ ጋር ነበረች እዚህ አልነበረችም። ያለችበት ከተማ እኔ ከምነግራችሁ ይልቅ እሷ ብትነግራችሁ ይሻላል ወይስ ልንገራችሁ? ቆይ ላስብ እስቲ። ኦኬ አይ ተውት በቃ እሺ እሷ ትንገራችሁ አልነግራችሁም አሁን ማለት ነውና ዛሬ እንግዳ ነኝ ይዤላችሁ የመጣሁት። በቃ እኔ እንጃ ነገሮችን ብዙ ወደ ትዝታ ወደ ኋላ የሚመልሰን ብዙ ነገር አለና ብዙ ነገሮች እጠብቃለሁ። ብዙ ነገሮች እንዴት እንዳደገች ራሱ እኔ እንጃ። በስልክ ነው ድምጽ የሰማሁት። ትልቅ ሰው ሆናለች ስታወራኝ ራሱ እንዴት በፊት በልጅነት የምንጠራራበት ስም ላይ ነው እየጠራችኝ የነበረውና እሱ ስም አልነግራችሁም። ምክንያቱም ሁሌ በዛ ልጠሩኝ ትችላላችሁ እናንተ ራሱ በኖርማል ስሜ ብትጠሩኝ ይሻላል ብዬ ነው። እና ወደ እናንተ አምጥቻት የነበረው ሂደት ወይ ደግሞ ምን አይነት ነገር እንደነበረ ብዙ ነገሮች ተፈጥሯል ምናምን አለችኝና ጠፋህ እኮ እኛ ማደገ ምናምን ተለያየን ያለችኝ እሷ ወደ እናንተ አመጣለሁ። እኔ ደግሞ ምን አሰብኩኝ? ኦኬ አብሮ አደገ የመጣች አሁን በዚህ ስሜት መምጣቷ አሪፍ ነው ለኔ። ለምን ካላችሁኝ ያለሁበት ስሜት ለመውጣት ለመስተካከል። ለምሳሌ የሆነ ሰው ሐሳባችሁን ሼር ባደረጋችሁት ቁጥር የሆነ ነገር እየቀለለ ይመጣልና የምታውቁት ከሆነ ሰው የትኛውም ሰው ሐሳባችን በወጠረን ልክ አእምሯችን ለማሰብም ይቸገራል፣ የሆነ ነገር ለማድረግም ይቸገራል። እዛ ነገር ውስጥ ላለመግባት ቢያንስ አጠገቤ አሁን ሰው አግኝቻለሁ። ፈጣሪ የተመሰገነ ይሁን ሰው አግኝቻለሁ። ለመሰላችሁ በዛ ኢሞሽን ውስጥ ሰው የየራሱ ሐሳብ ይሰጣችኋል፣ ይሳደባል። እኔ በነገራችን ላይ ስድብ ምናምን ጎርቶኝ አይደለም፣ እሱ እንደፈለጋችሁ ማለት ትችላላችሁ፣ ችግር የለብኝም። ግን አጋዥ አለማግኘት ወይ ደግሞ የእናንተን ሐሳብ ተቀብሎ ወደ ተግባር አለመምጣት ራሱ አንድ የሚያበሳጭ ጉዳይ ነው። ለመሰላችሁ አንድ ሰው ዝም ብሎ የሚናገረው ሰሚ ሲኖረው ነው። ሰሚ በሌለው ጩኸት ውስጥ የሆነ ራስ በራስ ራስን ማድከም እንጂ መፍትሄ ያለውም ሐሳብ አናገኝበትም። እዚያ ደግሞ እኔን የምታቀኝ በደንብ እኔን አንደርስታንድ ማድረግ የምትችል ልጅ ደግሞ በሰዓት መምጣቷ እንደው የፈጣሪ ቸርነት ነው ብዬ ነው ማስበው። ይሄው በቃ አንዳንዴ ፈጣሪ ሲክሳችሁ ወይ ደግሞ ወደ እናንተ ህይወት ሊያስተካክለው ሲፈልግ ሰው ይሰጣችኋል። አላቅም ያለችበት ኮንዲሽን ይስል ትላንትና እሷን መረዳት በሚችለው አንግል ነው ስለሷ እያወራ ያለሁት። ብዙ ነገሮች እሷ ጋር ይፈጠሩ፣ ብዙ ሁኔታዎች ይፈጠሩ፣ ምንም ምረዳውም ማውቀው ነገር የለም።
ሁሉም ነገር ለእናንተ ስለምትነግራችሁ ማለት ነው። ደግሞ ይሄ ቪዲዮ ጨርሳችሁ ይዩት። በጣም እኔ እንጃ የሚገርም ነገር ነው የምንጠብቀው ብዬ አስባለሁ። እኔ ራሴ እንደናንተ ሆነ ያለሁት ሰርፕራይዝ ልታደርገኝ ይመስለኛል እሷ ራሱና ያለው ነገር እናወራለን። ፊት ለፊት ነው እሷ ምን ፊት ለፊት ነው የምናወራው። ምን ደባበቀው ነገር የለም። ምናልባት ምስጋና የተጎዳበት የቆሰለበትም ነገር ሲያወራው ይቀል ይሁን ወይስ ታሪክ ሊቀየር ይሁን አላቅም። እኔ እንጃ ወይስ በዛ በተጎዳውበት አባትነቴ ላይ ሊካድ ብዙ ነገር በተፈጠረበት ብዙ ነገሮች በተፈጠሩበት ሁሉ ኤቭሪቲንግ ነገር ነው ምነግራት። ግን ምን እንደሚፈጠር አላቅም። እናንተም ባላችሁበት እናንተ የምትዳኙበት ነገር ስለሆነ ማለት ነው። ከቪዲዮ የጠፋሁት ብያችኋል። ብዙ ነገር ተፈጥሯል ስላችሁ ከተፈጠሩት ውስጥ አንዳንዴ ስሜታችሁ ዳሜጅ ይሆናል። በቃ በጣም የምትጎዱት ቅድም ያልኳችሁ ነገር አለ። ሰሚ በማጣት ህይወቱ ዝም ብሎ ጩኸት ነው የሚሆነው። ጩኸት ደግሞ ትርፉ ምንድነው? ድካም ነው፣ የሆነ መዛል ነው፣ ራስን ማድከም ነው። እና በወሬ መሀል የቀጠርኳት እዚህ ጋር ነው። አልነገርኳችሁ። ትመጣለች። በደንብ ነው ማስተዋወቃችሁ። ያው ሙዛዛ ነገር ነች፣ ግን ታዝናናችኋለች። እሺ እኔ እንጃ። ዛሬ ግን ከዚህ ስሜት አትሊስት ከተሸከምኩት ካመኩት ስሜት ተነፍስና የሷ አቀባበል ይወስነዋል። በነገራችን ላይ ሊቀለኝም ሊያስቀጥለኝም ማለት ነው። የሷ አቀባበል ይወስነዋል። ከዛ በኋላ ደግሞ ያለው ነገር ምን ያደርግልኛል? እንደዚህ ከሆነ ሀሳቤን ሼር እያደረግኩኝ ምን ማድረግ እንዳለብኝ ምን መሆን እንዳለብኝ እየተመካከርን ያለው ነገር እያስተካከልን እንሄዳለን የሚል በቃ እቅድ ስላለኝ ነው እንደዛ ማድረግ የፈለኩት። ለምን የሆነ ነገር ጊዜ አለው። በቃ ለሁሉም አንድ ነገር አልተው ወይ ደግሞ አልላቀቅ ካላችሁ ደክማችሁለት በቃ ለጊዜና ለፈጣሪ ትሰጣላችሁ። ምክንያቱም ያለ ጊዜው የሚሆንም ነገር የለም፣ ምንም የሚፈጥረው ነገር የለም ማለት ነው። እና ስትመጣ ቤተሰቦች እኔ ባህሪዋ ካልቀየረች እሷ ወደ እሷ ልመልሳችሁ። በዚህ በወሬ መሀል ባህሪዋን ካልቀየረች ከኔ ጋር እንደፈለገች በቃ ደስ የሚል ሙድ የምታሳልፍ ንጹህ የህፃን ልጅ አምሮ ንጹህ ነው። ነጭ ወረቀት እናንተ ናችሁ ጥቁሩም ቀይ የምትጽፉበት ማለት ነው። በዛ ልክ ነበረ የምንታወቀው። ጊዜ ደግሞ ማያስተምረን ጊዜ ማይጎዳን ጊዜ ብዙ ነገሮችን ያስተምረናልና በዛ ሙድ ውስጥ ሆን አላቅም። እኔ ማውቀው የዛኔ ንጹህ ወረቀት መሆኗ ነው። እና ደግሞ ለረጅም ጊዜም አልተደዋወልም፣ ተጠፋፍተናል። ስልኬን አፈላልጋ ነው ያገኘችው። አፈላልጋ አግኝታ ምስኪ ላገኘ እኔ እኮ ስሟን አልናገርም። እኔ እኮ እከሌ ነኝ ስትመጣ ስለምትናገር ሰርፕራይዝ ሆናችሁ ብዬ እኔ እከሌ ነኝ እኔ እንዲህ መጥቼ እና እንዲህ እኮ ነኝ እዚህ ነኝ ከዛ እኮ እንዲመጣው እዚህ አንተ ጋር ነኝ እናንተ ከተማ ነው ያለው ስትለኝ አታውቁም። በጣም ደስ አለኝ ማለት ነው። እና ደስ አለኝና በቃ ለምን አላገኝሽም? ለምን አናወራም? እኔ ጋር እኮ ብዙ ታሪክ ተፈጥሯል። እኔ ጋር እኮ ብዙ ነገሮች ተከናውነዋል እና አንቺ ማወቅ አለብሽ። ለምን ይሄማ እነግርሻለሁ። ወደ ኋላ ምልበትም ከዚ የለኝም። በቃ ዝም ማለቱ ለምን? አንቺን ካገኘው ቢያንስ በነፃነት ተነፍሳለሁ። ካንቺ ጋር ማወራው ነገር ኢቭን ሼም አይዘኝም፣ አልሸማቀቅም። ለምን አንቺ ሱሪ ዝም ብዬ እሱ አሁን እንደዚህ ብዬም ነግራት አንቺ ሱሪ ሳላደርግ እንኳን ታውቂኛለሽ እኮ አላፍርም ነበር አይደለ? የኔን ማንነት ለማሳይ ምንም ነገር ማለት ነው። ሶ ያ የህፃንነት ልቤ እንደተመለሰ ወይ ደግሞ የህፃንነት ማንነቴ እንደተመለሰ አድርጌ ነው ደስ ብሎኝ የቆጠርኩት የሷ መምጣት ማለት ነው። እና ትታየኛለች፣ እየመጣችም ይመስለኛል። ከታች በኩል እየመጣች ነው። ካሜራ እንደያዝኩ አልነገርኳትም። ትድረስና ያለው ነገር የሚሰማ ማለት ፈቃደኛ ካልሆነች እናቆመዋለን። ፈቃደኛ ችግር የለውም ካለች ግን እንቀጥለዋለን። እስኪ እንጠብቃት አብረን። ይኸው ነይ፣ እዚህ ጋር ነኝ። ነይ አዎ ነይ። እንዴት ነሽ? ደህና ነሽ? አንቺ ነሽ? በእናትሽ ኧረ በለው። እንዴት ነው የማረብህ? አድገሻል እኮ አንቺ ራስሽ። ወይኔ የምር አይደለም አንቺ ነሽ። አይ ሳሪ አንቺ ነሽ። ይሄ ብቻ ነገር ይሄ ማወቅ ነው የፈለግኩት። ከዛ በኋላ ደግሞ አንደኛ ደስ ብሎኛል። ግን አንተ ነህ ምስኪን ነህ ሳሪ። ላቅፍሽ ናፍቀሽኝ ነበር። አመሰግናለሁ። እሺ ቆይ አይደለም እንዲህ ትልቅ ሆንሽ እንዴ አንቺ? እኔና አንቺ ኧረ አንተ ራስህ ካድግሃል። ስማ አይደለም ሼማ ሲያዝሽኝ። እሺ አይደለም ማለት ሼመኛ ሆንኩኝ እኮ እንዴ። ቆይ አይደለም ነው ትልቅ ሲሆን እኮ በዛ ላይ ደግሞ አምሮብሃል። ኧረ አንቺ እኮ ነሽ በቃ ኩል ሆነሻል ማለት ነው። ምንድነው ነገሩ? አይ የሆነ ነገር ተፈጥሯል። የተፈጠረው ነገር ንገሪ። አልተፈጠረም፣ ያው መጠፋፋት ነው እንጂ የተፈጠረው። ግን እስቲ በእግዚአብሔር ዙሪ እስቲ ልይሽ
ቆይ አይደለም በነገራችን ላይ የምሬን ነው። አንቺ ከሄድሽ በኋላ ብዙ ነገሮች ተፈጥረዋልና ብዙ ማተቀያቸው ብዙ ነገሮች ተፈጠሩ። ግን ከሁሉም ከተፈጠሩ ነገሮች ውስጥ ያስገረመኝ ነገር አንድ ነገር ልንገርሽ። እድገትሽ የሆነ እኔ የማላውቀው የተመቸሽ ነገር አለ ማለት ነው። ግን በጣም ናፍቀኝ ነበር። አትቀልጂ የምር ቆይ አይደለም ጭቃ ማብካታችን ነበር የናፈቀሽ። ጭቃ ማብካታችን ኧረ እዛ ላይ የምትመታኝ ነገር ሁላ ዝም በይ እባክሽ። እኔ ብዙ እኮ አልኮረኩምሽም። አሁንም እንዴት ነው መቾክ አይደለም የምሬን ነው። ሌላ ታሪክ ውስጥ ገብተሽ ምናምን ነው ያየሁትና ግን ደግሞ አልነገርኩሽም። እንዲህ ተመስጠን እያወራሁ ነበር። ካሜራ ግን አለ። አይደብርሽም? ኧረ ወላየሁት ነይ ተደበቂ። ቆይ ካላየችው ትንሽ ትደበቅ። ፍቃደኛ ስትሆን ትውጣ። ፍቃደኛው እሺ ትወጫለሽ? ብቻ አይ ካሜራው ላይ አይደለም። እኔ ኖርማል ነው። ኦኬ አንተ ነክ ኧረ እባክሽ እሺ። እና አምሮብሻል። ይሄ ስልሽ ግን ሌላ ነገር አስቤ አይደለም። እኔ ጋር እውነት ነው። ግን አንድ ጥያቄ ልጠይቅሽ አደራሽ። መጠበስ ተጀመረ እንዴ? ማለቴ ዲኮ ይሄ እድገት የሆነ ነገር ምክንያቱም ረጅም ጊዜ ነው ከተገናኘን። ብዙ ማላውቀው ነገር አለ። እኔ ጋርም ብዙ ማታውቂው ነገር አለ አይደል? እስኪ ስላንተ ንገረኝ። ስላንተ ማወቅ በጣም ነው የምጓጓው የምር። ቆይ ስለኔ ከምታውቂ አንቺ ለምን አትነግሪኝም? አይ ያው እንደምታውቀኝ ነኝ እኔ። ኧረ እሺ ስለኔ ልንገርሽ። እሺ እኔ ጋር ያው የሚያስደስት ነገር ነው መስማት የምፈልገው በነገርክ ላይ። እሺ አንቺን ያስደስት የኔ ነገር ያስደስትሻል ብዬ ስለማስብ አንድ ነገር ልነግርሽ ነው ዛሬ። ለረጅም ጊዜ ብዙ ጊዜ ብቻ የቆየሁት በነገራችን ላይ አንቺ ከሄድሽ በኋላ ትልቅ ብዙ ነገሮች ተፈጥረዋል። ከተፈጠሩት ነገሮች ውስጥ እነዚህ እዚህ የሚያዩ ሰዎች አሉ። እኔን ያለሁበት እኔ የተሰማኝ ስሜት እኔ የተጎዳሁት ነገር በሙሉ በብዙ ነግሬያቸዋለሁ። ሚዲያ ላይ በጣም ጥሩ ሰዎች አሉ እንዴ። እና ዛሬ አንቺን ስላገኘሁሽ ደስ ያለኝ ትልቁ ነገር ምን መሰለሽ? ግን ከማውራት በላይ ሳይሽ አሳሳሽኝ ማለት እና እኔ ጋር የተፈጠሩት ነገሮች ምንድነው? አልዋሸሽም። አንቺ ካጣው ረጅም ጊዜ ነው፣ ከተገናኘንም ረጅም ጊዜ ነው። ስለ እንደማን እንደበበቅ ታውቂያለሽ። ተይ በእናትሽ አንቺ አሁን እየነካካሽኝ እንዴት ላውራልሽ? ሁላ ጠረንክ እንዴ ናፈቀኝ። አትቀልጂ ወይ በቃ ሙድ መያዝ ጀመርሽ አይደል? ይኸውልሽ እኔ በመጀመሪያ ደረጃ የምነግርሽ አንድ ሚስጥር አለ። አፍቅሬያለሁ። ከዛ ደግሞ ምን ተፈጥሯል መሰለሽ? አፍቅሬ ነበር ግን ሄርሜላ የምትባል ልጅ በጣም መወዳት በጣም ማፈቅራት በጣም ከሷ ውጪ እኔ እንጃ። የሚገርምሽ ስላፈቀርኳት ፍቃደኛ አልነበረችም። ባፈቀርኳት ሰዓት ማለት ነው። ፍቃደኛ ስላልነበረች ቅር እያለች ነው ግን ምሰሚ። አይ እኔ ነበርኩበት። እኔ እንደዚህ አልጠበቅኩም። እሺ አስሚኝም አታዳምጪኝም? እስኪ ግን ታገርሽ። እሺ እንድታዳምጪኝ ግን እፈልጋለሁ። እሺ ዝም ብዬ ያው አንቺ የሌለሽበት ነገር አንቺ ስላልነበርሽ ምናምን ብዙ ነገሮች ተፈጥሯል። ምክንያቱም ጓደኛ አይደለሽ። አንቺ የምደብቅሽ ነገር የለም። ከፈለኩኝ ምኮረኩምሽ እንደፈለኩ ማድረገውን ከዛ በኋላ ይኸውልሽ ሄርሜላ የምትባል ልጅ አፈቀርኩኝ። ከዛ ምን አደረግኩኝ መሰለሽ? ጠየቅኳት፣ አፈላች። ስታፈላ ምን አደረግኩኝ? አግቻት ምን አደረግኳት መሰለሽ? እኔ ጋር የተወሰነ ጊዜ ያኖርኳት። ከዛ እንደ ማንኛውም ሰው ተዝናናን፣ ፏልን። ሰዎች ሌላ ነገር ማለት ትኩረት ሰጡና የተወሰነ ነገር የፈለጉት መላምን ሰጡ ማለት ነው። ከዛ በኋላ ላውራልሽ። ቆይ አንቺ እንደ ልጅነታችን ነው እያጫወሽኝ ያለሽው። ቆይ ልተንፈስ ቢያንስ የለም የሚሰማኝ። ሰሪ ስለ ሄርሚ ደግሞ እየነገርኩ መሀል ላይ ታቋርጭኛለሽ። መሀል ላይ ለምንድን ነው ታቋርጭኝ? የገጠመኝ ልንገርሽ። እሺ ተናገር። ግን አሁን እኔ እንደዛ አይነት ነገር የምሰማበት ጊዜ አይደለም። ላይክ እና ናፍቀኝ የመጣሁት አንተን ነው እንጂ ስለ ከሌ ስለ ሄርሚ ስለማ አይደለም። አንደኛ ታርጌቴ አንተ ነህ፣ ከተረዳኸኝ ማለት ነው። እየተቆጣሽኝ እኮ ነው አይደለም ሰሪ። እኔ ከአንቺ ካልተናገርኩኝ ለማልናገር አሁን እንዲ እና ምናምን ቆይ በቃ ዝም ብለሽ አሁን ታዳምጪኛለሽ ወይ ደግሞ እንደዚህ አንድ ጆሮሽ ይዘሽ እንደዚህ በአንድ መስማት ይችላል። አሁን ከዛ ዓለም ካልወጣክ እሺ ይኸውልሽ ትንሽ ልንገርሽና ደግሞ ከዛ በኋላ እናወራለን። እሺ ግን የተሰማኝ ትንሽ ያዳምጪኝ ለማልናገር። አሁን ለአንቺ ካልተናገርኩኝ ረጅም ጊዜ ነው ያገኘሁሽ። አሁን እንዲህ ያልኳችሁ ነበር። እንደውም እኔ የሚቀልኝ ለሷ ስናገር ምናምን ብዬ ያልኳችሁ ነበር። ወይ መቅለም ምናምን በእናትህ እሺ ይኸውልሽ ከሷ በቃ በእናትህ አሁን የራሳችን ጊዜ ብናሳልፍ ቆይ እናሳልፋለን። ሱፋቤ አሁን ልንገርሻ የተፈጠረው ይኸውልሽ እኔ ጀግናው እኔ ምስኪን ጀግናው እንደምታውቂ አመለጥኩ ማለት ነው። 9 ቀን እኔ ጋር ኖረች፣ ፍቅር ሰራን ምናምን
ፋራ አይደለሽ መቼ ሲገባሻል። ፍቅር ሰራን ስለሽ ፍቅር ሰራን ፏለን ሸኝዋት ማለት ነውና መሀል ላይ ብዙ ነገሮች ተፈጠሩ። እወዳታለሁ ግን ደግሞ አሁን ምን አሰብኩኝ በቃ ነገር ይሁን ነገር ይዤ አለቅ እያለኝ ስለሆነ በቃ ግን ደግሞ ስለሷ ማሰብ አላቆምኩም። ለሰው ሁሉ ነው የምናገረው እንደምወዳት ልንገርሽ ብዬ ነው። ሄርሜላን በንጹህ ልቤ ነው ማፈቅራት። እወዳታለሁ። የምርክን ነው የኔ እንደማደርጋት ደግሞ በሙሉ ሙሉ ተስፋ ነኝ እና ታግዥኛለሽ፣ ከጎኔ ትሆኛለሽ ብዬ አስባለሁ። ምን ነው በፍቅር አለሙ ከሷ ጋር ነው ማግዝ ወይንስ እንዴት ነው? አይደለም አንቺ ቆይ አንቺ ልጅነታችን ብቻ እንደምናፍቅሽ? አዎ እንዴ ሰው የሚናገሽ ነገር ስሚኝ። አንቺ አሁን እኔ ቆየሁበት ስሜት ምናምን እንድትረጂኝ ስለፈለኩኝ እኮ ነው። አይ ስሜት ምናምኑ ወደ ታች ወደዛ አስቀምጠውና ማለት ነው። አሁን እራሳችን እንዝናና። እኔም ከተማውን ማየት ፈልጋለሁ። በዛ ላይ ደግሞ በጣም ደክሞኛል የምር። ኦኬ ላዝናናሽ። ከካሜራው ራቅ እንበልና እሺ እንዝናና። ከኔ ጋር መዝናናት ወክ ማድረግ ነው ፈልጊው? አዋ እሺ በእግረ መንገዴ እንደምወዳት ነው የነገርኩሽ። እሺ ግን ደግሞ አንቺ ልጅ ግን የሆነ መቅረልሽ ነገር አለ። ቆይ አንቺ ጋር ምን ማለት ነገር የለም ወይስ አይነገረኝም? አይነገርም። እዚህ አይነገርም። ለብቻ ቆይ አይደለም ለብቻ። ኦኬ ካሜራ ስላለ ነው ማንነግሪኝ? አዋ ኦኬ ከኔ ጋር አሁን ፏፏ ማለት የፈለግሽው አትቀልጂ። የምር እንሂድ። አዎ የት ልውሰድሽ? ቻንዲ እንዝናና፣ እንሯሯጥ ምናምን። በፊት የሆነ ቤት የሰራሁበት አስታውስሽ? ያ ትልቅ የቪላ ቤት ሰርቼ ነበረ በእንጨት እንደዚህ እና እዛ እንሂድ። አስገንብቼዋለሁ ቤቱ። አሁን እዛ የዛኔ በልጅነት ነበር ፕላን ያደረኩት። አስገንብቼዋለሁ። እዛ እንሂድ። ደስ ይለኛል። ስሚ አይደለም ግን እኮ አምሮብሽ ነው የመጣሽው። እሺ በቃ አሁን እንሂድ። ፏፏ አድርግሻለሁ፣ አዝናናሻለሁ። ግን በወሬ ማል ነግርሻለሁ። በቃ መስማት ግዴታ ነው። እሺ ወይስ ምንድን ነው? እሰማለሁ። እንውጣ ብቻ እሰማለሁ። ኧረ በቃ እሺ እንግዲህ እናንቺ ፏ አድርግሻለሁ። ቤተሰቦቻችን እንገናኛለን። በጣም እወዳችኋለሁ። ጓደኛዬ ያልኳችሁ እሷን ነው። ስማርት ልጅ ነች። እስቲ ፏፏ ላድርጋት፣ ከተማውም ላሳያት። እንገናኛለን።